የኢራን አብዮታዊ ዘብ በሶሪያ የሚገኘውን ቁልፍ የአሜሪካ የጦር አውደ ግንባር በባሊስቲክ ሚሳኤሎችና ድሮኖች ደብድቧል። ይህንን ሰበር መረጃ በስፋት የምንመለከተው ይሆናል። የኢራን አብዮታዊ ዘብ አሜሪካንን በጸጸት ባህር እናሰምጣቸዋለን ሲል አጣዳፊ ማስጠንቀቂያ አስተላልፏል። በሌላ በኩል ደግሞ የየመኑ ሁቲዎች የምዕራባውያንን የአየር መከላከያ አየር ላይ አስቀርቶ የሚጥል አዲስ የባሊስቲክ ሚሳኤል በሁለት አቅጣጫዎች በስኬት መሞከራቸውን አውጀዋል። አሜሪካና እስራኤል ምን አይነት ከባድ ምላሽ ይሰጡ ይሆን? መካከለኛው ምስራቅን ወደ አዲስ እና አደገኛ የቀጥታ ጦርነት ያሸጋገሩትን እነዚህን ሰበርና አደገኛ የጂኦፖለቲካዊ መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮን ላይክ፣ ኮመንትና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። የኢራን አብዮታዊ ዘብ በሶሪያ በሚገኘው የአልታንፍ የአሜሪካ የጦር አውደ ግንባር ላይ ጥቃት ማድረሱን አስታውቋል። የኢራን እስላማዊ አብዮታዊ ዘብ በደቡብ ምስራቅ ሶሪያ የሚገኘውንና ለአሜሪካ ልዩ ኦፕሬሽን ግልጋሎት የሚሰጠውን የአልታንፍ የጦር ኃይል ማዕከል በባሊስቲክ ሚሳኤሎችና በሰው አልባ አውሮፕላኖች መምታቱን የሀገሪቱ መንግስታዊ መገናኛ ብዙሃንን በመጥቀስ ፋርስ ኒውስ ዘግቧል። የኢራን አብዮታዊ ዘብ ኦፕሬሽን ናስር 2 በሚል በተሰየመው በዚህ ጥቃት በቅርቡ በአይራን ሻህር አካባቢ በአሜሪካ የአየር ጥቃት ሕይወታቸውን ላጡ የኢራን ወታደሮች የተወሰደ የበቀል እርምጃ መሆኑን አስታውቋል። የጦር ክንፉ አክሎም በጥቃቱ የራዳር ጣቢያዎችና ወታደራዊ ሄሊኮፕተሮች መውደማቸውን የገለጸ ሲሆን አሜሪካ በኢራን ላይ የምታደርገውን ጥቃት የማታቆም ከሆነ ጥቃቱን ወደ ሌሎች የቀጠናው ስትራቴጂካዊ ቦታዎች እንደሚያስፋፋና በሆርሙዝ ሰርጥ በኩል የሚደረገውን የነዳጅ ንግድ እንቅስቃሴ እንደሚያግድ አጥብቆ አስጠንቅቋል። አልታንፍ የምትገኘው በሶሪያ ዮርዳኖስና ኢራቅ ድንበሮች በሚገናኙበት የሶሪያ በረሃ ስትራቴጂካዊ ቦታ ላይ ነው። ይህ መገኛ ባግዳድን ከደማስቆ የሚያገናኘውን ዋና የትራንስፖርት መስመር የሆነውን ኤም24 ሃይዌይ በቀጥታ ለመቆጣጠር ያስችላል። ለኢራን ክልላዊ የኃይል መስፋፋት ስትራቴጂ ከቴሄራን ተነስቶ በባግዳድ ኢራቅ፣ በደማስቆ ሶሪያ አድርጎ እስከ ቤሩት ሊባኖስ ሄዝቦላ የሚዘልቅ ያልተቋረጠ የመሬት አቅርቦት መስመር መዘርጋት ወሳኝ ነው። የአሜሪካ ጦር በአልታንፍ መሽጎ መቆየቱ የኢራን ታጣቂዎችና የጦር መሳሪያዎች በዚህ አጭር የመሬት ኮሪደር በኩል እንዳያልፉ ትልቅ ማነቆ ሆኖ ቆይቷል። አሜሪካ መስመሩን በመዝጋቷ ኢራን አቅርቦቷን ረጅምና ለአየር ጥቃት ተጋላጭ በሆኑ የሰሜናዊ ሶሪያ ወይም አልቡ ካማል መስመሮች እንድታዞር አስገድዷታል። በአልታንፍ የሚገኘው የአሜሪካና የትብብር ኃይሎች የጦር ሰፈር የቀጠናውን የአየርና የምድር እንቅስቃሴ ለመቆጣጠር ያስቻለ ዘመናዊ የራዳርና የቅኝት ቴክኖሎጂዎችን የያዘ ነበር። ይህ ማዕከል የጽንፈኛው አይኤስኤስ ዳግም እንዳያንሰራራ ለመከላከል ከማገልገሉም በላይ የኢራን ደጋፊ ሚሊሻዎች በሶሪያና ዮርዳኖስ አቅጣጫ የሚያደርጉትን እንቅስቃሴ ለመከታተል የሚያስችል አየር መንገድን የመቆጣጠር አቅምን ሰጥቷል። በቅርቡ በሆርሙዝ ሰርጥ ላይ በተፈጠሩ ስጋቶች ምክንያት በኢራቅና በሶሪያ መካከል በአልታንፍ አቋርጦ ወደ ሜዲትራኒያን ባህር የሚሄደው የነዳጅ ቦቴዎች እንቅስቃሴ ጨምሯል። ይህ የንግድ እንቅስቃሴ ለሶሪያና ኢራቅ ኢኮኖሚያዊ እፎይታ የሚያስገኝ ቢሆንም ኢራንና ደጋፊዎቿ ህጋዊውን የንግድ መስመር ሽፋን በማድረግ የድሮን ክፍሎችን፣ ሚሳኤሎችንና የላቁ የጦር መሳሪያዎችን ወደ ሶሪያና ሊባኖስ ለማስገባት እንደ አዲስ አጋጣሚ እየተጠቀሙበት ይገኛሉ። የኢራን አብዮታዊ ዘብ አልታንፍን ኢላማ ማድረጉ ኢራን ከአሜሪካ ጋር የምታደርገው የኃይል ፍጥጫ በራሷ ድንበር ላይ ብቻ ሳይወሰን በመካከለኛው ምስራቅ በሚገኙ ማናቸውም የአሜሪካ ወታደራዊ ሰፈሮች ላይ ተስፋፍቶ እንደሚቀጥል ማሳያ ነው። በተጨማሪም ጥቃቱን ከሆርሙዝ ሰርጥ የነዳጅ መስመር ጋር ማያያዟ ወታደራዊ ግጭቱን ወደ ዓለም አቀፍ የኃይልና ኢኮኖሚ ደህንነት ቀውስ የማሸጋገር ስትራቴጂ አካል ነው። አልታንፍ የቆዳ ስፋቷ አነስተኛ የጦር ሰፈር ብትሆንም መገኛዋ በሶስቱ ሀገራት ድንበር ላይ በመሆኑና የኢራንን የቀጠናውን የመሬት ግንኙነት መስመር በመቁረጧ ምክንያት በመካከለኛው ምስራቅ የጂኦፖለቲካዊና ወታደራዊ የኃይል ሚዛን ላይ እጅግ ከፍተኛ ድርሻ ያላት ቁልፍ ስትራቴጂካዊ ቦታ ናት። ይህ በእንዲህ እንዳለ የየመን አዲስ የባሊስቲክ ሚሳኤል በሁለት አቅጣጫዎች በሁለት ደረጃዎች በስኬት መሞከሯን አስታውቃለች። የየመን የሁቲ አንሳሩላ ታጣቂዎች የሚመሩት የሰነአ የጦር ኃይል በከበባና ማዕቀብ ስር ሆኖ በሀገር ውስጥ ያበለጸገውን አዲስና የላቀ ባሊስቲክ ሚሳኤል በተሳካ ሁኔታ መሞከሩን የየመን መገናኛ ብዙሃንና
የጦር ኃይሉ የዜና ምንጮች ዘግበዋል። እንደ ዘገባው ከሆነ ይህ አዲስ የባሊስቲክ ሚሳኤል ሙከራ የሀገሪቱን የማስፈራራትና የመከላከል አቅም በከፍተኛ ደረጃ የሚያጎለብት ሲሆን በየመናውያን የጦር መሳሪያ ምርት ላይ የተመዘገበ ትልቅ የቴክኖሎጂ እድገት ተደርጎ ተወስዷል። የሰንዓ የጦር ኃይል ላለፉት ዓመታት የተጣለበትን ጥብቅ የባህር የአየር ከበባና ማዕቀብ ተሻግሮ አዳዲስ የሮኬትና ሚሳኤል ቴክኖሎጂዎችን በሀገር ውስጥ ማምረትን መቻሉን የተገለጸው ይህ አዲስ የጦር መሳሪያ ሙከራ በቀጠናው የነበረውን የውጊያና የኃይል ሚዛን ሕግ እንደሚቀይረው ተጠቁሟል። የየመን ወታደራዊ ክንፍ ባወጣው መግለጫም ማንኛውም አይነት ወታደራዊ ትንኮሳ ወይም ወረራ ከቀደመው በጠነከረና በላቀ የድብደባ አቅም አጣዳፊ ምላሽ ያገኛል በማለት ለተቃዋሚዎቹ ጥብቅ ማስጠንቀቂያን አስተላልፏል። የየመን ታጣቂዎች ከቅርብ ጊዜ ወዲህ ፈሳሽ ነዳጅ ከመጠቀም ይልቅ በጠንካራ ነዳጅ የሚሰሩ ሚሳኤሎችን እያበለጸጉ ይገኛሉ። ጠንካራ ነዳጅ የሚጠቀሙ ሚሳኤሎች በፍጥነት ለመተኮስ የሚያስችሉና በአየር ጥቃት ከመመታታቸው በፊት በፍጥነት ቦታ ለመቀየር የሚረዱ በመሆናቸው ለጠላት አየር ኃይል ለማጥቃት አስቸጋሪ ያደርጋቸዋል። ለዓመታት የተጣለው ዓለም አቀፍ የጦር መሳሪያ ማዕቀብና ከበባ ቢኖርም የባሊስቲክ ሚሳኤል ቴክኖሎጂን ማሳደግ መቻላቸው የሀገር ውስጥ የማኑፋክቸሪንግና የቴክኖሎጂ ሽግግር በተለይም ከኢራን በሚደረግ ድጋፍና እውቀት ምን ያህል የጠነከረ መሆኑን ያሳያል። ይህ አዲስ ሚሳኤል የየመን በቀይ ባህር በሚያልፉ የንግድና የጦር መርከቦች እንዲሁም በርቀት ባሉ የጠላት ኢላማዎች ላይ ያላትን የጥቃት አድማስ ያሰፋዋል። አዳዲስ ባሊስቲክ ሚሳኤሎች ከፍተኛ ፍጥነትና አቅጣጫ የመቀየር ባህሪ ስለሚኖራቸው የወደቁ ወይም የዘመኑ የፓትሮይትና የአይረንዶም የአየር መከላከያ ስርዓቶችን አልፈው ኢላማዎችን የመምታት ዕድላቸው ከፍተኛ ነው። የሰንዓ መንግስት ወይም ሁቲዎች ይህንን ሙከራ ይፋ ማድረጋቸው አሜሪካ፣ እስራኤልና የምዕራባውያንን ጥረት የሁቲዎችን ወታደራዊ አቅም ሙሉ በሙሉ እንዳላዳከመው የሚያሳይ የፖለቲካ መልእክት ነው። የጥቃት አቅማቸው ባደገ ቁጥር በቀይ ባህርና በባብኤል መንደብ በኩል የሚያልፈው ዓለም አቀፍ የመርከብ መስመር ስጋት ላይ የሚወድቅ ሲሆን ይህም የኢንሹራንስና የመጓጓዣ ክፍያዎችን በመጨመር በዓለም አቀፍ ንግድ ላይ ተጽዕኖ ማሳደሩን ይቀጥላል ተብሎ ይጠበቃል። የየመን አዲስ የባሊስቲክ ሚሳኤል ሙከራ ተራ የጦር መሳሪያ ማሳያ ሳይሆን በቀጠናው አዲስ የኃይል ሚዛን ለመፍጠር የተደረገ ስትራቴጂካዊ እርምጃ ነው። ይህም ተቃዋሚዎቿ ተጨማሪ ወታደራዊ እርምጃ ከመውሰዳቸው በፊት ደግሞ እንዲያስቡ የሚያስገድድና የቀጠናውን ውጥረት ወደ አዲስ ደረጃ የሚያሸጋግር ነው። በሌላው ሰበር መረጃችን የኢራን አብዮታዊ ዘብ ሌሊቱን አስቸኳይ መግለጫ ሰጥቷል። አብዮታዊ ዘቡ ሌሊቱን ባወጣው አስቸኳይ መግለጫ በሀገሪቱና በአጋሮቿ ላይ ሴራ ይሸርባሉ ባላቸው አካላት ላይ ጠንካራ ማስጠንቀቂያ አስተላልፏል። አብዮታዊ ዘቡ ባወጣው በዚህ አጣዳፊ መግለጫ በእኛና በአጋሮቻችን ላይ የሚሰሩ ሴረኞች ያቀዱትን እቅድ በራሳቸው ላይ በመገልበጥ በቁጭትና በጸጸት ባህር ውስጥ እናሰምጣቸዋለን ሲል ዝቷል። ይህ መግለጫ የወጣው በየመን፣ በሊባኖስ፣ በሶሪያና በመካከለኛው ምስራቅ ቀጠና እየተባባሰ ከመጣው ወታደራዊና ጂኦፖለቲካዊ ውጥረት ጋር ተያይዞ ነው። የኢራን አብዮታዊ ዘብ ከፍተኛ አመራሮች ሀገራቸው ለማንኛውም አይነት የውጭ ጥቃት ወይም የስለላ ደባ ሙሉ በሙሉ እንደተዘጋጀና ምላሹም ደራሽና አጥፊ እንደሚሆን አሳስበዋል። የኢራን አስቸኳይ መግለጫ ላይ የሴረኞቹን እቅድ በራሳቸው ላይ ገልብጠን በጸጸት ባህር ውስጥ እናሰምጣቸዋለን የሚሉት የአብዮታዊ ዘቡ የቃላት አጠቃቀሞች የጠላቶቻቸውን በተለይም የእስራኤልና የአሜሪካንን የስነ ልቦና ጥንካሬ ለመፈተሽ የተነደፉ ናቸው ሲሉ የቀጠናው የፖለቲካ ተንታኞች የተናገሩ ይገኛሉ። እንዲህ ያሉ ጠንካራ መግለጫዎች በሀገር ውስጥ የሚገኘውን ሕዝብና በቀጠናው ያሉትን የኢራን አጋር ቡድኖችን መንፈስ ለማስጠበቅ ይረዳሉ። ኢራን ከቅርብ ጊዜ ወዲህ በባህር ላይ ስትራቴጂካዊ የንግድ መስመሮች እንደ ቀይ ባህርና የሆርሙዝ ሰርጥና በጎረቤት ሀገራት ባሏት አጋሮች በኩል ጫና ስታበዛ ቆይታለች። መግለጫው አዲስ የወታደራዊ እርምጃ ዝግጅትን ሊያመላክትም ይችላል። የኢራን ስጋት በዋናነት የእስራኤልን ወታደራዊ እንቅስቃሴዎችና የአሜሪካን በቀጠናው የሚገኝ ወታደራዊ ስብስብ መነሻም ያደረገ ነው። ኢራን ጠባቂና ተከላካይ ከነበረው ወታደራዊ አቋሟ ይልቅ ቅድመ ጥቃት የመሰንዘር ወይም ከባድ አጸፋዊ እርምጃ የመውሰድ ዝግጅቷን እያሳየች ትገኛለች። ይህ ደግሞ በቁልፍ የነዳጅ ማጓጓዣ መስመሮችና በቀጠናው ባሉ ሀገራት ደህንነት ላይ ትልቅ ስጋትን ፈጥሯል። የኢራን አብዮታዊ ዘብ ይህ መግለጫ የመካከለኛው ምስራቅ ቀጠና ወደ አዲስ እና አደገኛ የወታደራዊ ፍጥጫ ምዕራፍ መሸጋገሩን የሚያረጋግጥ ሲሆን በቀጣይ ቀናት ከሀያላን ሀገራት የሚሰጠው ምላሽ መከታተል ወሳኝ አድርጎታል። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን
እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሐሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ ሰበር መረጃ ዳግም እስከምንገናኝ ሰላም ቆዩን።